በዛሬ ቪዲዮ ከቲክቶክ አዋርዱ በኋላ ዩቲናስ መኪና ተሸለመች። ሆኖም ስላልሆነም አልহামዱሊላህ ረቢል ዓለሚን። አዋርዱ ላይ ከተከሰቱት ነገሮች መካከል አንዱ አርቲስት ማስተዋል ወንደሰን ጌታን ተቀበሉ ብላ የተናገረችው ንግግር ነው። በንግግሯ ሰዓት አንዲት ታዳሚም እንግዲህ አፏን ይዛ ታይታለች። በርካቶች ማስተዋል ወንደሰን በተናገረችው ንግግር ነው አፏን የያዘችው ብለው ልጅቷን ሲናገሩ ነበር። ልጅቷም እንግዲህ ለዚህ ምላሿን ሰጥታለች። እኔ ኦርቶዶክስ ክርስቲያን ነኝ። ከፕሮቴስታንት እምነት ጋር ኮመን የሚያደርገን አንደኛው ነገር ምንድነው? ኢየሱስ ክርስቶስ ነው። you think ማፈር ይመስላችኋል? በቲክቶክ አዋርዱ ላይ ከተከሰቱት ክስተቶች መካከል አንዱ የሆነው አዶናይ አሸንፎ መድረክ ላይ ንግግር በሚያደርግበት ሰዓት በድንገት መድረክ ላይ አንድ ቲክቶከር ወጥቶ ሊደበድበው ነበር ሲባል ነበር። ቲክቶከሩም የራሱን ምላሽ ሰጥቷል። ምን አለ የሚለውን እናያለን። የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። ሌላው አዋርዱ ላይ ለየት ያለ አለባበስ የለበሱ ቲክቶከሮች አሉ። እነማን ናቸው? አላማቸውስ ምን ነበር የሚለውን እሱንም እናያለን። ያለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም ቆንጆ በመሆኔ ፈተና እየደረሰብኝ ነው ያለችው ግለሰብ ለኔ ቆንጆናዬ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። እነዚህንና ሌሎችንም እናንተን ፈታ ዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተን ምክርና ተቅሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ የምትል ቀላሙ እንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ እያደረጋችሁ እመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን መጫንም አትርሱ ማለት ነው። እንዲሁም የተለያዩ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ ያሉ የኢንስታግራም፣ የቲክቶክ እንዲሁም የፌስቡክ እነሱንም ነካ በማድረግ ፍቅር እየሰጣችሁ ቤተሰብናታችንን እናጠናክር። ለማንኛውም ብዙ ወሬ አላብዛ፣ ወደ ቪዲዮ ይምለው ቂጥና ጡት የሌላችሁ ሴቶች ማለት ነው። ራሳችሁን ግን እንደምንድን ነው የምታዩት? ማለት አካላችን ሙሉ ነው ብላችሁ ታስባላችሁ? የምሬን ነው፣ ሙሉ አይደላችሁ። በጣም ሲበዛ ጎደሎ ናችሁ። ሲጀመር የሴት ልጅ መሰረቱ ምን ነው ታውቃላችሁ? ጡትና ቂጥ ነው። ጡትና ቂጥ የሌላችሁ ሰዎች ደግሞ ሴቶች ማለት ነው። በቃ አካለ ስንኩል ናችሁ። እንደዛ ብላችሁ ቁጠሩት። የምሬን ነው። እንዳይከፋችሁ። ችግሩ ያንቺ ምን እንደሆነ ታውቂያለሽ? ማሰቢያሽ ስለሆኑ ከዚህ ውጪ ምንም ልታወሪያችም። እሱ ነው የታየኝ። እድሜሽን ንገሪ ያላችሁ የምትጨቀጭቁን ሰዎች ዛሬ እድሜን ታዩታላችሁ። እስኪ ነው ፊልተር ደግሞ እሷ ገና 27 ዓመቷ ነው። ምን ሆነ ነው በስንት መከራ 27 ደርሰን 30 ብላ ልጅቷን 27 ላይ ደግሞ ስታክ እንድታረግ ታበረታታለህ እንዴ? መስገን ፈጣሪ ብለው እንዲያመሰግኑ ምክንያት የሆነ የመገናኘታችን ምክንያት የበርካቶች አርአያ የኢትዮጵያ ትምክህት የሆነ ወጣም ወልጃችን አንዴ ስለሰራው ስራ፣ ስለ በጎነቱ፣ ስለ ታታሪነቱ፣ ስላለፋቸው በርካታ ውጣ ውረዶች፣ ስለተሸከመው ሀገራዊ አደራ እልል ብለን አንዴ እስኪ ድብልቅልቅ አድርገን እናመስግነው። ይህንን ሞራል አጣው ነጣው ቆማቸውን ሊያሉ የነበሩ እናቶች፣ የታረዙ ያለበሳቸው ወንድሞች እንዲሰሙት እንፈልጋለን። በደብ የታለለታ አሁንም ያንሳል። እባካችሁ አሁንም ያንሳል። ተግባሩ ከቃል በላይ ነው። እንዲህ ስንገልጸው ቀላል የሚመስለን ግን ደግሞ ኃያል አድራጎት ነውና በድጋሜ እኔ ልብላችሁ አመስግኑልን እባካችሁ። እዚህ ጋር ድግና መሰግናለን። ቅዳሜ ዕለት በተካሄደው የቲክቶክ አዋርድ ላይ እንግዲህ ዶክተር አብይ ለሁለተኛ ጊዜ ሲያሸንፍ እንግዲህ ዋንጫውን ላይ ማስተር አብነት አስተላልፎ ነበር። ማስተር አብነትም ይገባዋል ብሎ ለመልእክተኛው ሰጥቷል። ይሄ በጣም ደስ አሰኝቷል በርካቶችንም። እንግዲህ ከዛም ጋር በተያያዘ በባህር ዳር ከተማ ለመልእክተኛው በዚህ መልኩ የምስጋና ፕሮግራም አዘጋጅተውለት ነበር። ይሄ በጣም ደስ የሚያሰኝ ነገር ነው። እንደዚህ አይነት ልበቀና ለወገን ደራሽ የሆኑ የሰው ህመም የሚያማቸው ወጣቶችን ማመስገን ማበረታታት ትልቅነት ነው። እኔ መልእክተኛው ይገባዋል ብዬ ነው ማስበው። በጣም
የና በላዛንያታ ፈገላው ተበቀበቃላ የለም ከኋላው የጣናው እንደተመለከትነው እንግዲህ ይሄ ወጣት ትክክለኛውን የባላገሩ የገበሬውን አለባበስ ለብሶ በቲክቶክ አዋርድ ላይ የተገኘ ሰው ነው። በጣም ነው የሚያምረው የሚያኮራው ደስ ሲል በእውነት እኔ ሳየው በጣም ነው ደስ ያለኝና እንግዲህ አለባበስን በተመለከተ በርካታ ቲክቶከሮች የተለያየ አይነት አለባበስ ለብሰው ታይተዋል። አንዳንዶቹ እንግዲህ ሲመሰገኑ ሲወደሱ ቆንጆ ነው የለበሳችሁት ሲባሉም ነበረ። አንዳንዶቹ ደግሞ በጣም ወጣ ያለ አለባበስ በመልበሳቸው ምክንያት ሲተቹም ነበረ። የዕለቱ ቆንጆ ልብስ የለበሰች ተብላ ዩቲናስና አንድ ደግሞ የሐመር አለባበስ የለበሰ ወጣት በወንድና በሴት ዘርፍ ተሸልሞ እንደነበር እናስታውሳለን። እንግዲህ ከልብስ ጋር በተያያዘ አዋርዱ ላይ ለብሰው ከመጡ ሰዎች መካከል ሰውን ሁሉ ባለባበሷ ካበሳጨችው መካከል አንዷ ኢቫን ነች። ምን ለብሳ ነበር የሚለውን እስቲ አብረን እንመልከት። እንኳን በደህና መጣሽ። እንኳን ደህና ቆየሽኝ። በጣም ነው የምታምሪው፣ አለባበስሽ በጣም ነው የሚያምረው። የልብስሽ ኮስት ብትነግሪኝ። የልብስ በጣም ነው የምታምሪው፣ ደስ ይላል። ኮስት ኢን ሚሊየንስ ነው፣ ያው ሁሌ ግልጽ ነው። ነገር 3 ሚሊዮን ብር። በጣም ነው የሚያምረው። በጣም የሆነ ለየት ብለሻል። ከሩቅ ነው ያየሁሽ። እንደኔ ልብስ የለም ሳይ ራሱ። እንደተመለከታችሁት እንግዲህ ኢቫን እንድሪስ የተባለች ቲክቶከር እንደዚህ ከናፍረተ ስጋዋ መታለች። እኔ እንደውም አሟት ነው አጣሟት ነው የሚል አስተያየትም ሰጥቼ ነበረ። እኔ ምንም ፍጹም ጤንነት አላይባትም። ደግሞ 3 ሚሊዮን ብር ነው ያወጣውበት አለች። በጣም ነው እንዲያወጣሽበት፣ በጣም ነው እንዲፈሰስ የተደረገበት። አንዳንድ ሰዎች በስራቸው አሳማኝ ሳይሆኑ ሲቀሩ ወይም ደግሞ አቴንሽን መያዝ ሲያቅታቸው በስተመጨረሻ እንደዚህ እየሆኑ ነው የሚሄዱትና ኢቫን መጀመሪያ የመጣችበት ወይ ድራማ እንደዚህ ኮሜዲ ነገሮችን እየሰራች ምናምን ነበርና ልብስ ኢሹ አልነበረም በኢቫን ዙሪያ ላይ። በልብስ ጉዳይ ምንም አይነት ትችት አስተናግዳ አታውቅም ነበረ። ከቅርብ ጊዜ ወዲህ ግን አብራቸው ስትሰራቸው ከነበሩት ቲክቶከሮች ጋር ከተለያየች በኋላ በጣም ወጣ ያሉ አለባበሶችን እየለበሰች እይታ ውስጥ መግባት የምትፈልግ አይነት ሰው ነችና ይሄ በጣም ነውር ነው። ስንት የሚያኮራ የሀበሻ ልብስ እያለን የሀበሻ ልብስ እንኳን መግዛት የማንችል ከሆነ እኮ ኖርማል የሆኑ በጣም የሚያዘንጡ ዘመናዊ የሆኑ በቃ ስርዓት ያላቸው ልብሶች አሉና እንደዚህ ራቁት መምጣት ምን ያህል ጋጠወጥነት እንደታየባት ነው እኔ ያስተዋልኩት። በዛ ላይ ደግሞ ጋዜጠኞች እንደዚህ አይነት ሰዎችን ለምን እንደምትጠይቁም አላውቅምና ጭራሽ ታሽቃብጣላችሁ። በጣም ነው ያማረብሽ፣ ዋው እንዴት ነው የምታምሪው ምናምን ትላላችሁና አይኑ ሽርደዳ ነው ምናምን ሙድ እያያዛችሁባት ነው። ግን ደግሞ ጥሩ ያለውን አለባበስ ነው የለበሰችው። ባህላችንን፣ ወጋችንን፣ ስርዓታችንን የሚያበላሽ እንዲሁም ለትውልዱ ምን አይነት ትምህርት ነው እያስተማረች ያለችው? አለባበሷ ልክ እንደሆነ ነው እየተናገራችሁ ያላችሁት? ምን አይነት መልእክት ለማስተላለፍ እንደፈለጋችሁ ራሱ አልገባኝም። እንደዚህ አይነት ሰዎችን ቢቻል ከካሜራ ማራቅ ነው እንጂ ጭራሽ ካሜራ ላይ ኢንተርቪው ጭራሽ አምሮብሻል ምናምን ብሎ እንደ ማበረታታት በጣም ነውር ነው። ልጅቷ እንደሚታወቀው ትኩስ እብድ ነች። ፈጣሪ አምላክ እንግዲህ ልቦና እንዲሰጣት እመኛለሁ። ሌላው በቲክቶክ አዋርዱ ላይ ትችትን ካስነሳ አለባበስ አንዱ የጃኒ አለባበስ ነው። ምን ለብሶ ነበር የሚለውን የሱንም እንመልከት። እንግዲህ የጃኒ አለባበስን በጣም ከፍተኛ ትችት ካስተናገደ አለባበሶች መካከል አንዱ ነው። በጣም በርካቶችን ካስቆጣው ነገር አንዱ ቦርሳ መያዙ ነውና ለምንድን ነው የሴት ቦርሳ የያዘው? አለባበሱም የውጭ ሀገር ያሉ ግብረ ሰዶማውያን የሆኑ ግለሰቦች ወይም ታዋቂ ሰዎች የሚለብሱት አለባበስ ነው። ቦርሳውንም እነሱ የሚይዙት ነው ተብሏል። ቬል ሱሪ እንግዲህ ፋሽን ሊሆን ይችላል። የድሮ ሙዚቃዎቻችንን መለስ ብላችሁ ካያችሁ አርቲስቶች የድሮ አርቲስቶች ቬል ሱሪ ለብሰው የሙዚቃ ክሊፖቻቸውን አይተናል። ኖርማል ሊሆን ይችላል ቬል መልበሱ። ትንሽ የጃኒ ለየት ያደረገው የሴት ቦርሳ መያዙ ነው። እንዲሁም ልብሱ ኮፒ የተደረገው ውጭ ሀገር ላይ ካሉ ግብረ ሰዶማውያን የሆኑ ታዋቂ ሰዎች ነው።
እንግዲህ በርካታ ናቸው ወጣ ያለ አለባበስ የለበሱ ቲክቶከሮች። በእነሱም ላይ አንድ የተሰራ ቪዲዮ አለ፣ እስቲ እንመልከተው። ይህንን የቲክቶክ አዋርድ ከልጆቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ የምታዩ ወላጆች ምንድን ነው ለዚህ የምትመልሱት? ይህን አለባበስ ሲጠይቋችሁ ምን ብላችሁ ነው የምትመልሱላቸው? ይሄ ጃኒ የተባለው ልጅ እንግዲህ በደሰበን በመረጃና በማስረጃ እያሳየን መክረነዋል። እሱን የሚከተሉም ሰዎች እንዲነቁ ማስጠንቀቂያ ሰጥተን ነበር። አሁን ላይ አይ በቃ እኔ ፍላጎቴ ይሄ ነው፣ ተመሳሳይ ጾታዎችን መምሰል ለምፈልገው ብሎ ቦርሳ ይዞ ወጥቷል፣ ታይቷል ማለት ነው። የሚያሳዝን ነው። እና ሌላም ተመልከቱ፣ ከሱ ጋር የተቀራረበ አለባበስ፣ የሰዶማውያን አለባበስ እናያለን በመረጃና በማስረጃ። ምንም ግልጽ ነው። ይሄ ግልጹን ነው የምንነጋገረው። ይሄው የያዘው ቦርሳ ዩሲ፣ ይሄው የለበሰው አለባበስ፣ ሜት ጋላ ላይ የሚለበሰው አለባበስ፣ ሰዶማውያን ተመሳሳይ ጾታ ግንኙነት የሚያደርጉ ሰዎች የሚለብሱት አለባበስ ነው ለብሶ የመጣባችሁ እንጂ ከራሱ የፈጠረው ዲዛይን አይደለም። ኮፒ ፔስት ነው። ምዕራባውያንን የመምሰል እርኩሰት ውስጥ ስላለን ማለት ነው። እነሱም የብሬን ዋሽንግ አጀንዳቸው ነው። በቃ ወጣቱን አጥበውታል፣ ጭንቅላቱን፣ ማንነቱን ረስቷል፣ እምነቱን ረስቷል። አዎ ስርዓት የሚባል ነገር የለም። ተመልከቱ። አሁን ይሄን ልጅ የሚከታተል ስንት ሰው አለ? እየተቋወሙት ነው አይደል? የራሱ ቪዲዮ ላይ ገብተው ደይሰበን ልክ ነበርክ እንደዚህ በመረጃና በማስረጃ ነው የምናየው እኮ እኛ። በቃ ሌላ ነገር የለውም እኮ። እንገላልጠዋለን የዲያብሎስን ስራ። ኦሪት ዘዳግም ምዕራፍ 22 ከቁጥር 5 ሴት የወንድ ልብስ አትልበስ፣ ወንድም የሴት ልብስ አይልበስ፣ ይህን የሚያደርግ በአምላክህ በእግዚአብሔር ዘንድ የተጠላ ነውና። ግልጽ ነው። አያችሁ፣ ወንድ የሴትን መልበስ የለበትም፣ ሴትም የወንድን መልበስ የለባትም። ወንድ ወንዳ ወንድ ነው መሆን ያለበት፣ ሴትም እንደዛው ሴት መስላ ነው መታየት ያለባት። ገባችሁ አይደለ? ፋሽን የጠፋ ይመስል እንዲህ ያለውን አለባበስ እየለበሱ መምጣት። ኧረ እሱ ብቻ አይደለም፣ ራቁታቸውንም መጥተዋል። ይኸው ሸፍኛው ነው እንደምታዩት ማለት ነው። እና ህዝቡ ፎቶ ያነሳል፣ ሰው ቆሞ ያያል። በቃ ይህ ነገር ተለምዷል። በውጩ ላይ ያሉትን አለባበስ ውጮቹ ፐርፐስሊ የሚለብሱትን አለባበስ እነሱ ኮፒ ፔስት አድርገው መጥተው እየለበሱት ነው ያሉት። ትውልዱን እያበላሹት ነው ያሉት ማለት ነው። አዎ ቲክቶክ ክሬቲቭ አዋርድስ አያችሁ፣ ፍሬዎቹ እነዚህ ናቸው። ከፍሬያቸው ታውቋቸዋላችሁ ይላል መጽሐፍ ቅዱስና በጣም ነው የሚያሳዝነው እህት ወንድሞቼ። ይሄ ኢትዮጵያ ውስጥ ነው። ይሄ አሜሪካ አይደለም፣ ይሄ እንግሊዝ አይደለም፣ ይሄ ፈረንሳይ አይደለም፣ ይሄ ጣሊያን አይደለም፣ ይሄ ራሻ አይደለም፣ ቻይና ጃፓን አይደለም፣ ኢትዮጵያ ነው። አዲስ አበባ ውስጥ ነው። ዩሲ የራቁት መንፈስ የተከበረው ኢትዮጵያ ውስጥ ነውና ሌላም ልጅ ቀይ በቀይ ለብሶ ቀሚስ ነገር አድርጎ እንደ ጋውን አድርጎ መጥቷል። ይሄ በቀጥታ ሰዶማውያኖችን ሪፕሬዘንት የሚያደርግ አለባበስ ነው። እኔ በጣም ያሳዝነኛል። ባልጠፋ አለባበስ፣ ባልጠፋ ፋሽን፣ ባልጠፋ ክላሲክ እንዲህ ያለውን አለባበስ መርጠው ሲመጡ የምትረዱት ነገር እኮ በቃ መንፈስ ቁጭ ብሎባቸው እየተጫወተባቸው እየመራቸው እየሾፈራቸው እንዳለ ነው የምታዩት ማለት ነው። እና ሪኳየርመንቱ የቲክቶክ ብልግና ነው፣ ሌላ ነገር የለውም። እንደሰማችሁት እንግዲህ እንደዚህም አይነት አስተያየት ተሰጥቷል። እኔ ሙሉ በሙሉ በሚባል ደረጃ በዴይ 7 ሀሳብ እስማማለሁ። ስንተኛን የሚገልጹ አልባሳት ባሉበት ሀገር ላይ የውጭዎቹን ኮርጆ እይታን ለመሳብ ወይም ደግሞ አቴንሽን ፍለጋ እንደዚህ በጣም የሚያስጠላ አለባበስ ለብሶ መምጣት በጣም ያሳፍራል። ጆሲም እንግዲህ ቀይ በቀይ ለብሶ ነው የመጣው። ለምን ለብሰህ መጣ ለተባለው ነገር የሰጠው ምላሽ አለ። እስኪ እሱንም እንመልከት። አቤታ መርጬ ላለው ልብሱ ያምራል። አንድ ሰው እንዳሰማ እመቤቴ እዚህ ሀገር ለየተለ ነገር ነው ሁሉ ይለፈት ነው አምሮባል። የሁሉም ዛሬ አንተ ማስመልከት ነው ቀይ በቀይ የለበስኩት። አረ ቤታዬ ደግሞ እኮ ሚኒንግ ያለው አለባበስ እኮ ነው። እግዚአብሔር እነዚህ መቼ ይገባቸዋል? አስረዳቸው። ባይ ዘ ዌይ ቤታዬ ቆይ አንዴ እንደዚህ ላድርገው። ኦኬ እየነዳ ነው። ይኸውልሽ አይ ነው አይደለም እንትን ነኝ ጋቢና ነኝ። ግን ቆይ ቤቱ እንዳይዘጋ እንደዚህ ላድርገው። እሺ እንትን እንዞራል። ይኸውልሽ ቤታዬ ሚኒንግ ያለው አለባበስ ነው፣ ለሴቶች ነው። ባይ ዘ ዌይ እግዚአብሔርን
ሁሉ አበባ ነው ለቆ መመቤቴ እሺ ይሄው አበባ ነው ይሄ እንዳለ አበባ ነው የተሰራው አበባ ነው እሺ እና ያው በየወሩ ሴቶች ትንሽ የሚያስጨንቅ ነገር አለና ያንን ሲምቦል በዛ ማርያምን እዛ ላይ ነኝ በቃ እና ህመሙን ያን ህመም ምናምን ከዛ የተወሰደ ነው ሳምፕል ተደርጎ የተሰራው እንግዲህ ያው አልበላ ነው ግን እጩ ነበረን እኮ በልብስ አሽተውን ነበር it's okay next year ደግሞ እኛ አለን በደም እንትን እንደምንመርጥክ በደም ባለ ብዙ ሰዎች እና እኔ ወድጄዋለሁ last yearም እንደዚህ አይደል በህፃናት ምናምን ነው አይደል በህፃናት ነው መቼ ማህበረሰብ ይገባዋል የዛሬ አመትም ይመስለኛል ምንድነው ለህፃናት የተጎዱ ህፃናት የሚደፈሩ ለነሱ ነው ድምጽ ነው ባሁን ደግሞ ለኛ ለሴቶች ማርያምን ቀልድ እንዳይመስልክ እኔ አሁን ተቋቁሜ ነው ያለሁት እንጂ ወገቤን ቁርጥማት እመቤቴ ያመኛል ኮካ እየጠጣው ምን እያልኩኝ ያለው አሁን ዛሬ ነኝ እግዚአብሔርን ጋይስ እና አመስግኑ ሴቶቻችን ሁላችሁም ማስተዋሉ ራሱ እግዚአብሔርን ሁላችሁም አመስግኑትኝ ሴቶች ወንዶች ምን ያውቃል ሴቶቻችን ግን እንዳለ እኛ ሴቶችን በማስመልከት እኛ ሴቶችን ህመማችንን እኛው የወር አበባ ላይ ስንሆን ምን ያህል እንደምንታመም ምን ያህል እንደሚያነጫንጨ ምን ያህል ሰው እንደማንፈልግ ምግብ እንደሚያስጠላን ብዙ ሴቶች ያሳለፉበት ነገር አለና ብዙ ደግሞ በዚህ ምክንያት የሚታመሙ ሰዎች አሉ እግዚአብሔርን እና እነሱን አስመልክቶ በመሳተፉ ሁላችሁም አመስግኑ ሴቶች ወንዶችማ ባባለጌ ናቸው አፋችሁ መቼስ አንዳንዶቻችሁ እንደሰማነው እንግዲህ ጆሲ ለኛ ለሴቶች እንግዲህ መንዝ ፍላወር ድምጽ ለመሆን ነው ይሄንን አለባበስ የመረጠው በሐሳብ ደረጃ መልካም የሚባል ሐሳብ ነው መጥፎ ሐሳብ አይደለም ይዞ የመጣው እኔ እውነት ለመናገር ከሌሎቹ አንፃር የጆሲ ኖርማል ነው ከሌሎቹ አንፃር የለበሰው ሱሪ ኖርማል የወንዶች ሱፍ ነው ኮቱም ኖርማል ነው የሚደብረው በአንድ እጁ በኩል ቬል ነገር አለው ፕላስ ተጎታች ነገር እንደ ቬሎ ተጎታች ነገር አለው ቀይ መሆኑ ተጎታች ነገር መኖሩ እጁ በአንድ በኩል ቬል ነገር መኖሩ ምናምን ትንሽ ይረብሻል ደስ አይልም ፕላስ ወደ ሌላ ትርጉም እንዲሰጠው ያደርጋል ግን እኔ ከሌላው አንፃር የጆሲ ምንም ይሄን halክፋት አለው ብዬ አላስብም ይሄ የኔ አስተያየት ነው ግን በአጠቃላይ ሐሳቡን በሌላ መንገድ መግለጽ ቢችል አሪፍ ነው ብዬ አስባለሁ ከዚህ ዲዛይን ይልቅ በሌላ መንገድ ሐሳቡን መግለጽ ቢችል የተሻለ ይሆን ነበር ብዬ አስባለሁ ግን ከሌሎቹ አንፃር የጆሲ ይሻላል ባይ ነኝ ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው አለውና ስንት ሚሊዮን ቪው አለው ማበይቴና ፋሚሊ ከልቤ ነው ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ ግን ከልቤ ደበረኝ ማለት በጣም ደበረኝ እኔ እንትን ብዬ ነው ወጥቶት በቃ ተነስቼ ነው ወጥቶት በጣም ሲያስጠላኝ ማለት ነው እንዴ አሁን በነገራችን ላይ እግዚአብሔርን ነው የምላችሁ የዛሬን ቀን ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል ዘፈን እንደ ኮየፍጭ አይነት ዘፈን የሚሆን ነገር ስራ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ ያመቱ ምርጥ ላይ ተመርጫለሁ ፈሌ ተመርጫለሁ ጭራሽ ደግሞ የጭላለው አዋርድማል እሱ ላይ ጭራሽ ስሜ ማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው ስንት ሰው ሰርቶበታል በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስቱ 100 ሺህ ብር ተሸልማለህ ብለው ከ1000 ሰው በላይ ሰርቶበታል ከ1000 ከ2000 ሰው በላይ ግን አሁን የለም አንድም ስሜን አልጠሩትምሽ ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ንንሳይ እንደሰማነው እንግዲህ ሱራጃ ወይም ደግሞ ሲላም ነው እያለ ፈታዘና የሚያደርገን ቲክቶከር አዋርዱ ላይ በዚህ መንገድ ቅሬታውን ገልጿል በጣም እያለቀሰም ነበር እንግዲህ ጭላሎ ፉድ ኮምፕሌክስ ቻሌንጅ አቅርቦ ነበር እንግዲህ አዋርዱ ከመዘጋጀቱ በፊት በጣም በርካታ ቲክቶከሮች ተሳትፈውበታል እንግዲህ አሸናፊው ቤኪ 4 ኪሎ ነው ተብሎ 1 ሚሊዮን ብሩን ቤኪ በልቷል በዚህ አጋጣሚ ቤኪ ኮንግራ ግን ሱራጃ በጣም ነው ያዘነው የከፋው እንዴት ቢያንስ ውስጥ እንኳን አልገባሁም ብሏል እኔም እንግዲህ በጣም ነው የገረመኝ ምክንያቱም ለጭላሎ ቻሌንጅ የሰራው ሙዚቃ አለ በዛ ሙዚቃ በጣም በርካታ ሰዎች ሲሰሩበት አይቻለው አትሊስት እጩ መሆን ነበረበት ብዬ አስባለሁ አንደኛ እንኳን ባይወጣ
አምስቱ ከተሸለሙት መካከል አንዱ ሊሆን ይገባል ብዬ አስብ ነበረ። ግን እዛ ውስጥ አለመግባቱ እሱን በዚህ መንገድ እንግዲህ ስሜታዊ እንዲሆን አድርጎታል። ከዚሁ ጋር በተያያዘ እንግዲህ አዋርዱን ያዘጋጁት አካላት የሰጡትም ምላሽ አለ። ምን አሉ የሚለውን እስኪ አብረን እንመልከት። ሰበር ዜና ተሰምቷል። ሱራጃን በማስመልከት ጭላሎ ፉድ ኮምፕሌክስ እና የጂ ፓወር ቲክቶክ ክሬቲቭ አዋርድ መግለጫ አውጥቷል። ጂ ፓወር ቲክቶክ ክሬቲቭ አዋርድ ሽልማት ላይ የጭላሎ ቻሌንጅ ውጤትን አስመልክቶ በሱራጃ አማካኝነት እየተነሱ ያሉት ቅሬታዎችን ተመልክተናል። ከውድድሩ መጀመሪያ አንስቶ ለሁሉም ተሳታፊዎች በግልጽ እንደተነገረው አሸናፊው የሚለየው በዋናነት በህዝብ ድምፅ ሲሆን ይህም ከጠቅላላ ውጤቱ ቢያንስ 70% የሚሆነው ድርሻ ይይዛል። የድምፅ መስጫ ጊዜ ሲጠናቀቅ ሱራጃ ማግኘት የቻለው አጠቃላይ 772 ድምፅ ብቻ ነው። ይህ ውጤት ለ70% የህዝብ ድምፅ ውድድር የሚያበቃ ባለመሆኑ አሸናፊ ሳይሆን ቀርቷል ሲል ምላሽ ሰጥቷል። ታዲያ ድርጅቱን በማህበራዊ ሚዲያ ላይ የሚዘዋወረውንም ወሬ አውግዟል። እንደሰማነው እንግዲህ ህዝብ ቦታ አላደረገህም በሚል ምክንያት ነው ሱራጃ እጩ ሊሆን ያልቻለው። እንግዲህ በጣም ያሳዝናል። አንዳንዴ እውነት ለመናገር ብሩ ሊሸልሙ ሲጠሩ ቡርሳሙን አልጠሩትም ነበርና በጣም ነው የገረመኝ። በጣም እይታ ነበረው፣ የሚገርም ላይክ ምናምን ነበረው። እንደውም መጀመሪያ የነበረው የለቀቀውን ቪዲዮ አይሆንም ተብሎ ድጋሚው ለቆ ምናምን ነው ሲሰራ የነበረውና በጣም ከፍተኛ የሆነ ውድድር ነበረ። እንግዲህ ቡርሳሙ ሳይጠራ ቀርቶ በስተመጨረሻም ግን ልዩ ተሸላሚ በሚል ሸልመውታል። ሱራጃም እንግዲህ በጣም ቅር ብሎታል። አይዞን ወንድማችን፣ እንግዲህ አንዳንዴ ህይወት በጠበቅነው መንገድ ላይሄድ ይችላል። ተስፋ መቁረጥ አግባብ ነው ብዬ አላስብም። ከዚህ የተሻለ ነገር እግዚአብሔር አዘጋጅቶልህ ሊሆን ይችላል። አንዳንዴ ለበጎ ነው ነገሮች ሁሉ የሚሆኑት ለበጎ ነው ብሎ ማሰብ ጥሩ ነው። አንዳንዴ የጠበቅነው ነገር ባልጠበቅነው መልኩ ይሆንና ያስከፋናል። እንግዲህ ሱራጃም በዚህ ምክንያት በጣም አዝኗል። ወንድማችን አይዞ፣ ከዚህ በላይ ይገባሃል። የተሻለ ነገር እንግዲህ ፈጣሪ አዘጋጅቶልህ ሊሆን ይችላልና መልካሙን ነገር ማሰብ፣ ወደፊት መራመድ፣ የተሻለ ነገር ለመስራት መጣር እንጂ ማልቀስ፣ መከፋት፣ ማዘን ወደኋላ የሚጎትት ነገር ስለሆነ ጀግንልን፣ በርታልን፣ እንወድሃለን በሉት እስቲ ሱራጃን። ቲክቶክ አዋርድ ላይ ከነበረ አስቀያሚ ነገሮች አንዱን ላሳያችሁ። አሁን ደግሞ ይሄንን ቪዲዮ አዩት ምን ይቦለካል አራዳ ልጅ አዩት ምን ይቦለካል አስመሳይ አንፈልግም እኛ ለፊልም ነው እንጂ የምር አስመሳይ ሰው ያስጠላናል። ይችላል አደረ ይችላል አዩት ሲሳይ ነው ማርያምን ይችላል ያቺ ቦርቋት አዶኒ ይበል። እንግዲህ እነዚህን ሁለት ቪዲዮዎች አያችሁ አይደለ? ይሄ ልጅ ከማጋ ይመስላችኋል? ሰው ይሄ ያልተገባ ባህሪ፣ ይሄ የሚያስጠላ ፐርሰናሊቲ ነው በኔ። ቢካዝ ልንገራችሁ፣ ሲሳይና ዩቲልን አብረው ሲሰሩ እናውቃቸዋለን። አምና ሲበላ አጨብጭበናል፣ ፑሽ አድርገናል፣ ቦታ አድርገናል። የምንወደው ልጅ ነው። ግን ዳት ጋይ እንደዚህ አይነት ባህሪ እኔ ሙቪ ላይ አውቀዋለሁ። መጀመሪያም ልጁ ደስ የሚለኝ የማሽን ምናምን ቪዲዮ ሲሰራ አይቼ ነው። ግን እንደዚህ አይነት ፐርሰናሊቲ በጣም የሚያበሽቀው። የራሳቸው ችግር ሊኖር ይችላል፣ ግን ሊታይ የማይገባ ስፔሻሊ ስቴጅ ላይ ፕላስ ደግሞ በሙቪው ላይ ከሆነ ጭቅጭቁ ችግሩ ምናምን የአክቲንግ ስኪል ላይ ችሎታ ላይ ሁላችሁም ጥያቄ ያለባችሁ። ባይ ዘ ወይ በጣም አሪፍ አክተር ምናምን ሆናችሁ እንዳይመስላችሁ፣ በጣም ይቀራችኋል። ግን ያው ለፕላትፎርሙ የሚመጥልና አሪፍ የምንለውን ሰው ቦት እናደርጋለን፣ ፑሽ እናደርጋለን። ከዛ ውጪ በጣም አደገኛ ሆናችሁ ከተሰማችሁ አይደላችሁ። አዶናይ ደስታውን መቆጣጠር አቅቶት ነበር፣ ሸሚዙ ተፈቷል። በኋላ ብዙ ሲያይ የሚቆጨው ነገር ሊኖር ይችላል፣ ነፃነቱን ወድለታል። ነገር ግን አንድ ነገር ልንገራችሁ፣ ዩቲ ይሄን ያህል ጥላቻ ልታስተናግድ አይገባም። ሴት ናት፣ ብዙ ነገር አሳይታለች። ሲቀጥል ደግሞ ባሳለፈው በዘመኗ የሚሰጣት ክብር ሊኖር ይገባል። ምናምን ገብቷችኋል። የአዶናይ ስም በተጠራ ቁጥር ካሜራማኖች ወደ እሷ ፊታችሁ ማዞራችሁ፣ ኤዲተሮች ምናምን አሪፍ ነው እኮ ለማርኬቲንግ ምናምን አሪፍ ነው። ግን ዳትማች ልትሳቀቅ አይገባም። እችልች ቁጭ ብላችሁ ስሜቷን ልትረብሹት ካሜራ እየደቀናችሁ አስሬ ስሜቷን ልትበጠብጡ አይገባም። ስርዓት አይደለም። እሱን ተመልክቶ ቤኪ 4 ኪሎ መብላቱ በጣም ልክ ያለው ነገር ነው። ጭራሽ አልተገኘም። ኢቭን በጣም ብዙ ልጆች ይገባቸው ነበረ። በዚህ ዓመት እንደውም አሪፍ ነገር ካላስተናገዱ ቲክታከሮች አንዱ እሱ ነው። ኤኒዌይስ በጣም ብዙ የሚያስጠሉ ደስ የሚሉ ነገሮች ነበሩ።
እንደተመለከትነው እንግዲህ በርካታ ነገሮች ቲክቶክ አዋርዱ ላይ ተከስተዋል። አዶናይን ዘሎ ሊያቅፈው የነበረው ግለሰብም እንግዲህ ፋይናሊ የዩቲ ከፍተኛ ተቃዋሚ የሆነ ሰው እንደሆነ ታውቋል። በጣም የሚያስገርመውና እኔም የምስማማበት ከዚህ ልጅ ሐሳብ ጋር ልክ አዶናይ ስሙ በተጠራ ቁጥር ዩቲናስ ላይ ካሜራ ሲደቀን ነበርና ይሄ በጣም 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 የሚያስጠላ ነገር ነው። የማይመለከታት እሷ እኮ ያልታጨችበት ነገር ላይ ነውና ልክ የሱ ስም ሲጠራ ካሜራማኖቹ ሄደው እሷ ጋር ምናምን እና እኔ ዩቲን በዚህ አጋጣሚ በጣም በጣም ላደንቃት ላከብርላት የምወደው ነገር ምንድነው? ከዚህ ቀደም ታስታውሱ እንደሆነ የመጀመሪያው ቲክቶክ አዋርድ ሲዘጋጅ በርጠሚዮስ በኮሜዲም ዘርፍ በአመቱ ምርጥ ቲክቶከርም ዘርፍ አሸንፎ ነበርና በጣም በርካታ ሰዎች ሞራል ሲሰጡ ሲያጨበጭቡ እንዳጋጣሚ ሆኖም ሊሆን ይችላል ሪዝኑን አላቅም ዩቲናስ ፊቷ ላይ ያሳየችው ፌሻል ሪአክሽን ልክ አልነበረምና በዛ በጣም በርካታ ወቀሳን አስተናግዳ ነበር። በአሁኑም እንግዲህ እንደዚህ አይነት ነገር ጠብቀው ይሁን አላቅም በማይመለከታት ጉዳይ ላይ ሁላ ካሜራማኖች እሷ ላይ ሲያረጉ ደስ ይበላትም አይበላትም ይክፋትም አይክፋትም ግን ጥሩ ፊት አሳይታለችና እኔ በጣም እውነት ለመናገር በጣም ነው ደስ ያለኝ ያከበርኩላት። ግን እንደዚህ አይደረግም ብልግና ነው። ሌላው እንግዲህ በጣም አነጋጋሪ ከነበረው ቪዲዮ መካከል አዶናይን ዘሎ ሊያንቀው የነበረው ግለሰብ ጉዳይ ነው። እንግዲህ ግለሰቡም የሰጠው ምላሽ አለ። ምን አለ የሚለውንም እስኪ እንመልከት። እሺ አሁን የተመለከትነው ቪዲዮ ላይ ደግሞ እንግዲህ ዛሬ በጣም ቫይራል ሆኖ በጣም ብዙ ሰው እየተቀባበለው ያለ ቪዲዮ ነው ያሳዩዋችሁ። በቲክቶክ ክሬቲቭ አዋርድ መድረክ ላይ ምን ተፈጠረ የሚለው ነገር ግልጽ ላደርግላችሁ ነው የመጣሁት። በመጀመሪያ ደረጃ እኔ የአዶናይ ደጋፊ ነኝ። ሲሄድም ከቤትም ጀምሮ አዶናይን እየደገፍኩት ነው የሄድኩት። የእናታችንን የቅድስት ድንግል ማርያምን ስም ከፍ ከፍ ሲያደርግን በጣም ደስ ብሎኝ ነበረ በቦታው ላይ። ከዛ በኋላ ደግሞ ቁልፉንም ደግሞ ሲወስድ ደግሞ በጣም ደስ ብሎኝ ስለነበረ ደስታዬንና ሪስፔክቴን እንግዲህ ለመግለጽ መድረክ ላይ ወጥቼ ነበረ። ይሄንንም ደግሞ እንግዲህ የጸጥታ ኃይሎች ስላልፈለጉት ከዛ ቦታ ላይ ለማስወረድ በነበረ ትንሽ አለመግባባት ያን ነገር ግን እየተቆራረጠ እንግዲህ አዶናይን ልደበድበው እሱን ልመታው እንደወጣው ተደርጎ እየተለቀቀ ያለው ነገር በጣም የሚያሳፍር ነገር ነው። እውነት ለመናገር አንዳንዶቹ ሁሉ ትንታኔ እየሰጡበት ያለው በቃ የምር ልደበድበው የወጣው አይነት አድርገው እንትን እያሉ ያሉ እያናፈሱ ያሉ ሰዎች አሉ። በጣም በሚገርምና በሚደንቅ ሁኔታ እኔ ግን አዶናይ ወንድሜ ነው። ምንም የሚያገናኝ ነገር የለም። ምንም አድርጎኝም የማያውቅም። ከዩቲናስ ጋር ደግሞ አያይዛችሁ ደግሞ የዩቲናስ ደጋፊ ነው እሱ ለዛ ነው ምናምን ለምትሉ ደግሞ ዩቲናስን ሲጀመር አግኝቻትም አላውቅም፣ ተገናኝተንም አናውቅም፣ አውርተንም አናውቅም። ዩቲናስ ማናትም አይደላችሁም አውቃታለሁ ግን ምንም አይነት የለንም። ሞር እኔ ወደ አዶናይ ነው ማደለው፣ አዶናይ ነው መደግፈው። ሁሉም ሰው የፈለገውን የመደገፍ መብት አለው። እኔም ደግሞ አዶናይን ደግፍ ያለውኝ። ሌላው ደግሞ የሚገርማችሁ ነገር ከአዶናይ ጋር ኮላብ አድርገን አሪፍ ስራ ይዘንላችሁ እንደምንመጣ ምንም ጥርጥር የለኝም። ምችት ይበላችሁ። አልፈምስ ያለች ነፍስ ነው የሚባለው። ለማንኛውም እኔ ሙሉ ላይቭን ስከታተል ነበረ። ይሄ ሰው ቁጭ ብሎ ሲጠጣ ነበረ እና ያው ሞቀታም አለ ምናምን በሞቀታ ብድግ ብሎ መድረክ ላይ ወጥቶ ነበረ። በርካታ ሰዎች የተለያየ አይነት ነገር ሲናገሩ ነበር። ሊደበድበው ነው ለሷ ብሎ ምናምን ሲሉ ነበረ። ግን ያው እንደተናገረው ልጁ እኔ አዶናይ ደጋፊ ነኝ ብሏል። አዶናይም በዚህ ጉዳይ የሰጠው አንድ ምላሽ አለ። እሱ ምን አለ የሚለውን እስኪ አብረን እንመልከት። አቡ የእሙ ወንድም ይባላል። ይሄ የምትመለከቱት ገራሚ ወጣት ማለት ነው። መድረክ የመጣው ደግሞ ፍቅሩን ለመግለጽ እንጂ እኔን ለመምታት አይደለም ልነግራችሁ ፈልጋለሁ። የዛኔ ግን አላወቅኩትም ነበር ምክንያቱም አይምሮ የት እንደነበር አላቀም ነው። በሽልማቱ ምክንያት በጣም ደስ ብሎኛል እየተናገርኩኝ ነበርና ከዛ ሴኩሪቲዎች ደግሞ በዛ ሲመጡ ምንድነው የተፈጠረው እኔ ግራ ገብቶኝ ነበረ እና ወንድሜ በጣም ወድሃለሁ። ከዚህ በፊት ቪዲዮዎች ማይቻቸዋለሁ። ቴንክ ዩ ሶ ማች ፍቅርን ለመግለጽ እስከዚያን ያህል ስለሄድክ ማለት ነው ተረድቻለሁ። በአካል እንገናኛለን የፍቅር እንደሆነም እናሳያቸዋለን ማለት ነው። እወድሃለሁ። አይ ሆፕ ምንም ነገር አልሆንክም። ቴንክ ዩ። እንደሰማነው አዶናይም እንግዲህ በዚህ መንገድ ሐሳቡን ገልጿል። እንግዲህ ከዚህ ሰው ሳንወጣ ከዚህ ቀደም ዩቲናስን በአካል አግኝቻት አላቅም እኔ አዶናይ ደጋፊ ነኝ ብሎ የግለሰብ ተናግሯል። ቅድም እንደተመለከትነው ደግሞ ዩቲናስን ቦልከናታል ምናምን የሚል የማይገቡ ቃላቶችን ከሲሳይ ከወዳጇ የነበረ ሰው ጋር አብሮ በመሆን ዩቲናስን የሚያንቋሸሽ ነገር ሲናገሩ ነበረ። እንግዲህ ምንም የማያውቃት ከሆነ በዚህ ልክ እሷን መሳደቡ አግባብ ነው ብዬ አላስብም። አዶናይን ልደግፍ ትችላለህ፣ ልታበረታታ ትችላለህ። ግን በዚህ ልክ እሷን መሳደብ በጣም በጣም ነውር ነው። አላቃትም ካልክ የማታውቃትን ሰው በዚህ ልክ የሆነ ሰው ወሬ ሰምቶ መሳደብ
በጣም ያሳፍራል። እኔ በግል በጣም ነው የገረመኝና በራሱ ሰርቶ እንዳሰበው አልሄድ ሲል የሆነ ሰው ላይ ተለጥፎ የሆነን ሰው ያንቋሸሹ የሆነን ሰው እየደገፉ ምናምን ራስን በጣም ከፍ ለማድረግ መሞከር ነው እኔ የዚህ ልጅ ላይ ያስተዋልኩት። ይሄ የኔ እይታ ነው። እናንተም እንግዲህ የታያችሁን መናገር ትችላላችሁ። እኛ ሀገር ላይ የሆነን ሰው ስናከብር የሆነን ሰው ማጣጣል ግዴታ ነው የተባለን ይመስል በቃ እንደዚህ አይነት ባህሪ ተስተውሎብናል። ሌላው በጣም አስገራሚ የሆነው ነገር የሲሳይ ነገር ነው። ዩቲና ሲሳይ እንግዲህ በሚሰሯቸው አጫጭር አስገራሚ ስራዎች እናውቃቸዋለን። እንግዲህ ባየነው መልኩ የዩቲ ተቃዋሚ ሆኖ ለአዶናይ ሲደግፍ የሚያሳይ ቪዲዮ አለ። እስኪ ምንድን ነው የሚለውን አብረን እንመልከት። ሲሳይና ዩቲናስ በጣም ቤስት ፍሬንድ እንደሆኑ ነው የምናውቀው። ምን እንደተፈጠረ ባናውቅም ግን አሁን እንግዲህ ዩቲናስና ሲሳይ እንደተጣሉ በጣም ግልጽ የሚያሳይ ነገር ነው። ከዚሁ ጋር በተያያዘ የተሰጡ አስተያየቶች አሉ። እስቲ ሰዎች ምን አሉ የሚለውን እንመልከት። ብዙ የሚያስጠላ ነገር ልታዩ ትችላላችሁ። ግን ጓደኛችሁ የነበረ የእናንተ የነበረ ሰው ጊዜ ጠብቆ እናንተን ለመጉዳት ከሌላ ሰው ጋር ሲያሸበሽብና ለሌላ ሰው ሲያሽቃብጥ እንደማየት የሚያስጠላ ነገር የለም። ታከሙ። በቃ ቃል የለኝም በእውነት። እኔም የተሰማኝን ስሜት ነው እችም ልጅ የገለጸችው። ጸብ ሊኖር ይችላል፣ ሁለት ጓደኛሞች ሊጣሉ ይችላሉ። ግን በዚህ ልክ ግን ሲሆን በጣም ይደብራልና እንደ ሀሳብ መሬት ያዝ ቆንጠጥ ብናረግ መረጋጋት ብንችል በጣም መልካም ነው ብዬ አስባለሁ። አሁንም እንግዲህ ከአዋርዱ ሀሳብ ሳንወጣ አርቲስት ማስተዋል ወንደሰን እንግዲህ ሸልሚ ተብላ መድረክ ላይ በወጣችበት አጋጣሚ የተናገረችው አንድ መልእክት አለ። በጣም በበርካቶች ዘንድ መነጋገሪያ የሆነ ለትውስታ ያህል እስቲ ያለችውን ሰምተን እንመለስ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ ነው። እንግዲህ ማስተዋል ወንደሰን ይህንን መልእክት እያስተላለፈች ባለችበት ሰዓት በመሀል ላይ እንግዲህ ቅድም የተመለከታችኋት ልጅ አፏን እንዲይዛ ስትደነግጥ የሚያሳይ ቪዲዮ ተላልፏልና ይህ ቪዲዮ ነው እንግዲህ ነገሩን በጣም ያጋጋለው ያጋነነውና ልጅቷ ማስተዋል ወንደሰን በተናገረችው ንግግር አፍራ ነው እንደዚህ አፏን የያዘችው የሚል ነገር በርካቶች እየተናገሩ ይገኛሉ። የራሴን እይታ ከመናገሬ በፊት ልጅቷ የሰጠችው ምላሽ አለ። እስኪ ምን አለች የሚለውን አብረን እንመልከት። እኔ አልሳኩም አልስቅም። እኔ ቃላቶቹን ላጠሩኝ አይስወርት ጋር እንዴት ነው ነገሮች የተገጣጠሙት? ኮኢንሲደንስ ነው ማለት በቃ አጋጣሚ ነው። ምንድነው የተፈጠረው መሰላችሁ? እኔ ቁጭ ብያለሁ፣ ፊት ለፊቴ ስክሪን አለ። ፍሮንት ሮ አካባቢ ነኝ ያለው። ስክሪኑ በጣም ነው የሚታየኝ። ከዛ ማስተዋልን እያየዋት ነው። የመጀመሪያው ክሊፕ ላይ የታችሁ ከሆነ እንደዚህ ብዬ ነበረ። ከዛ ራሴን ሳይ ነው ያልኩት። ቢካዝ እኔ አይ አም ቬሪ ቬሪ ዊርድ and very awkward especially public setting ላይ። ከዛ የሁሉ ሰው ደግሞ በስክሪን ሲያየኝ ደግሞ እንደዛ ሰው የተሰማኝን ስሜት ራሱ አስቡት፣ የደረሰብኝ የአእምሮ መጎዳት። ሲቀጥል ደግሞ ማለት ነው ሌላው ቢቀር ትንሽ ክሪቲካል ቲንኪንግ ያለው ሰው ቢሆን ኖሮ እነዚህን ቪዲዮዎች እየሰራ ያለው እኔ ኦርቶዶክስ ክርስቲያን ነኝ። ከፕሮቴስታንት እምነት ጋር ኮመን የሚያደርገን አንደኛው ነገር ምንድነው? ኢየሱስ ክርስቶስ ነው። you think ማፈር ይመስላችኋል? that's my dad አባቴ እኮ ነው። እንዴት ነው ማፍርበት? ብቻ ተገጣጥሞ ነው ልላችሁ ነው። ግን ደግሞ engagement is engagement, publicity is publicity። መታችሁ on my comment section comment የምታደርጉ ሰዎች ቲክቶክ ያለን አያውቅም። it's engagement, my account will boom ነው የሚያደርገው። እና this is የመጨረሻ እና የመጀመሪያ የምሰራው ቪዲዮ ነው። እባካችሁ ተውኝ፣ በሰላም ወጤን እየሰራው ልኑርበት። እንደሰማችሁት እንግዲህ እቺም እህታችን በዚህ መንገድ ምላሿን ሰጥታለች። እውነት ለመናገር ቅድም እንዳልኳችሁ ነው የቀጥታ ስርጭቱን አዋርዱ ሲካሄድ ሙሉን ነው ያየሁት። ማንም ሰው እውነት ለመናገር ማንም ሰው ከነገር ከፖለቲካ ከምናምን ከሃይማኖት ነገሮች ነፃ ሆኖ በንጹህ ልቦና ሆኖ ቪዲዮን እያየ ከነበረ ፍጹም የማይገናኝ ነገር ነው። እኔ እውነት ለመናገር
በጣም ነው ያሳቀኝ። ልጅቷን አፍራባት ነው ማስተዋል እንግዲህ ጌታን ተቀበሉ ምናምን ብላ ስትናገር አፍራባት ነው ምናምን ብሎ ሲራከብ በጣም ነው የገረመኝ። በጣም ነው ያሳቀኝም። አስተውላችሁ ከሆነ ደግሜ ቪዲዮ ላሳያችሁ። መሀል ላይ ነው ኢቭን አውርታ እንኳን አልጨረሰችም ማስተዋል ስለምን እንደምታወራ። ልጅቷ መሀል ላይ ካሜራ ፊት ለፊት ሲሆን ሙሉ ስክሪኑ ላይ ነው የምትታየውና እዛ ኦዲየንስ እዛ ያለው ኦዲየንስ በሙሉ ያያታል። እና ደንግጣ ነው የሆነ ምንም አላገናዘበችም ሁላ ምን አይነት ነገር እየተወራ እንዳለ በጣም ያስታውቃል። እና ለምንድን ነው እንደዚህ አይነት ቃላት ሰንጣቂ የምንሆነው? ለምንድን ነው የሆነ ነገርን ለማጋጋል ስንፈልግ ትንሽዬ ነገር አግኝተን የማይገናኝ ነገር አግኝተን በቃ ነገሮችን የምናራግበውና በጣም ነው የገረመኝ። ልጅቷ ይሄን ምላሽ ከመስጠቷ በፊት እኔ ያስተዋልኩት ነገር ነው። እውነት እኔ ራሴ አስተውየዋለሁና ምላሿን ስትሰጥ ኦብቪየስሊ እንደዚህ ሊሆን እንደሚችል እርግጠኛ ነበርኩኝ። እና ኧረ በስመ አብ ኧረ ይደብራል ይደብራል። ነውር ነው በቃ የሆነ የሃይማኖት አጀንዳ ለመፍጠር ተብሎ ምንም ጉዳዩ ላይ ምንም የማይመለከታቸው ሰዎችን አገናኝቶ ማጋጋል በጣም ሼም ነው። እኔ በእውነት ማስተዋል ብትችሉ ጥሩ ነው። የሆነ ነገርን ስታዩ እስቲ መቼ ነው ያለችው? ምን ሰዓት ላይ ነው? እኔ ያየሁት ድንጋጤ ነው። በቃ ካሜራው ድንገት ሲዞርባት እና ራሷን በትልቅ የስክሪን ላይ ስታዩ እንዴ ምናምን ብላ ነው በቃ ያስታውቃል እኮ። በጣም ይደብራል፣ ያሳፍራል። እኔ በጣም ነው ያሳፈረኝ። በጣም ሰው ማስተዋል እንዴት እንደዛ ብላ ትናገራለች ምናምን የሚለው ላይ ነው ትኩረት ያደረገው። ሁሉም ሃይማኖቱን መናገር እኔ ምንም ክፋት አለው ብዬ አላስብም። ኦርቶዶክስ የሆኑትም እግዚአብሔር ይመስገን ብለዋል፣ እመቤታችንን አመስግነዋል። ፕሮቴስታንት የሆኑም እግዚአብሔር ይመስገን ብለዋል፣ ሙስሊሙም አላህን አመስግነዋል። ሁሉም በየሃይማኖቱ አመስግነዋል። የማስተዋል ለየት ያደረገው ያው ሸላሚ ሆና እንደዚህ መናገሯ ነው የሚለው ነው። ግን ደግሞ ምንም ክፋት ያለው ብዬ አላስብም። ብዙ የማይገቡ ነገሮች፣ ጋጦጥ የሆኑ አለባበሶች፣ ብዙ የሚደባብሩ ነገሮች እየተካሄዱ ባሉበት ቦታ ላይ እንደውም ፈጣሪዋን ማመስገኑ ይሄ ምንም ክፋት አለው ብዬ አላስብም። እባካችሁ የማይገናኝ ነገር አታገናኙ። በቃ እኔ በጣም ያሳፈረኝ። በቅን ልቦናችሁ ብታዩ የማይገናኝ ነገር ነው ያገናኛችሁትና ትንሽ ለማስተዋል ብትሞክሩ መልካም ነው ብዬ አስባለሁ። ሌላው እንግዲህ የዓመቱ ምርጥ ቲክቶከር በሚል አዶናይ እንዳሸነፈ መኪናዋንም እንደወሰደ ይታወቃል። ከዛው ጋር በተያያዘ ታዲያ ዩቲናስ መኪና ሊገዛላት ይገባል፣ መኪና ሊሰጣት ይገባል እየተባለ በጣም በርካታ ነገሮች ሲነሱ ተስተውሏል። በማግስቱም እንግዲህ ዩቲናስ መኪና ስጦታ ተሰጠኝ የሚል ቪዲዮ ለቃለች። እስኪ ማን የሰጣት የሚለውን አብረን እንመልከት። ለሆነውም ስላልሆነም አልহামዱሊላህ ረቢል ዓለሚን ሁሉም ተስቦል ሁላችንም ቀናይስታችሁ ትንግርት ሆና ተፈጥራ እንደ ኮከብ የምታበራ ያከኛ ተሰፋ ከንተ ተመኛ አጅራ ረቢ ሀከኑፍ አንዱ ስራ የቱ ስራ እንደምናውቀው ያው የቲክቶክ አዋርድ ትላንትና ነበርና የመኪናውም አሸናፊ አዶናይ ይሆናል። በዛ አጋጣሚ በጣም እንኳን ደስ ያለ አዶናይ ወንድሜ። ይሄ ሽልማትም እንግዲህ የእናንተ ነው፣ የ5 ዓመት ታማኝ ፎሎወሮቼ እናንተ ኮፒ ሊንክ ሼር እያደረጋችሁ ከዛ ማስታወቂያ በምሰራው ብር ነው ይሄንን መኪና ያገዛሁትና ይሄም የእናንተ ሽልማት ነው። እጅግ በጣም ነው የማመሰግናችሁ። ነሽ ቁንጅናው እንኳን ደጅሽ ለሚጠና ይሄ መጀመሪያው ነው። የደቡብ አፍሪካውንም ሰው ታደ እንኳን እንደኔ ለተረታ አልহামዱሊላህ ረቢል ዓለሚን። እንግዲህ እጅግ በጣም ደስ የሚያሰኝ ነገር ነው። እንግዲህ በሰራችሁ ብር እንዲሁም በተሸለመቻቸው ሽልማቶች ነው ይሄን መኪና የገዛችሁ። ይሄ በጣም ደስ የሚያሰኝ ነገር ነው። ዩቲናስ እንኳን ደስ አለሽ። በዚህ አጋጣሚ እንግዲህ አዶናይም እንኳን ደስ ያለ፣ እዛ ላይ እጩ ሆናችሁ ያሸነፋችሁ የታጫችሁ በሙሉ እንኳን ደስ አላችሁ። ዩቲናስም እንኳን ደስ ያለሽ። ይሄ በጣም ደስ የሚያሰኝ ነገር ነው። እንግዲህ ከቲክቶክ አዋርዱ ወጣ ስንል ቆንጅና የፈተና ሆኖብኛል ያለች አንድ እህታችን አለች። ምንድነው ያጋጠማት የሚለውን እስኪ አብረን እንመልከት። ሰላም ባላችሁበት ሰላምታ ይድረስ። ዛሬ መናገር የምፈልገው ከወትሮ በተሻለ አንድ ነገር ነው። በእርግጥ ይህንን ባለኝ ደስ ባለኝ ነበር። ነገር ግን
ብዙ ነገር ማለት ጀስት በቃ ማህበራዊ ህይወቴን ሁሉ እስከማናጋት የደረሰው ነገር ስለሆነ ነው። ያው ሁላችሁም በተለይ እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሁሉ ነገር ስለምታውቁና እዚህ ሶሻል ሚዲያ ላይ እንደኔ ተፈተናለ ብዬ አላስብም። በተለይ ደግሞ በሴቶች ማለት ነውና በብዛት የሚተቹኝ ወይ ደግሞ ስለኔ ሐሳብ የሚሰጡ ሴቶች አይታችኋቸው ከሆነ ያው ግልጽ ነው እና ውበት ፈተና ነው። እግዚአብሔርን ውበት ፈተና ነው። በቃ ማለት ውበት ፈተና በተለይ ለኔ ቁንጅናዬ ምንም በቃ ምንም ነው ያልጠቀመኝ። በቃ ምንም ጠላት ብቻ ማለት ጠላት ነው ያፈራብኝ። ብዙ ነገሬን በቃ ማለት ከሰዎች ጋር ያለኝን ህይወት ሁሉ ነው እንትን ያደረገውና አንዳንዴ እኔ እግዚአብሔርን ሁሉ እግዚአብሔር ወይ ቆንጆ ሳታረገኝ ምን አለ በቃ እንደማንኛውም ሰው በቃ የሆነ እዚህ ግባ ማልባል ሆኜ ከሰው አይን ባልገባው ብዬ የጸለይኩበት ሁላ ቀን አለ ጊዜ ሁላ አለና ውበት ራሱን የቻለ ፈተና በቃ ስቃይ በየትኛውም የኑሮ ደረጃ ላይ ሆኖ የትኛውንም እምነት ተከተሉ የትኛውንም የሚያክል ጠንካራ ሆኖ ቆንጆ ስትሆኑ የበለጠ ስቃዩና መከራው ይበረታል። እነዛን ደግሞ የሚያረጉት ወይም ደግሞ እናንተን በአንድም ሆነ በሌላ መልኩ ቻሌንጅ የሚያደርጓችሁና ህይወታችሁን ፈተና እንዲበዛበት የሚያደርጉት ደግሞ እነዚህ በእናንተ ውበት የሚቀኑ ሰዎች ናቸው። በእናንተ ህይወት የሚቀኑ ሰዎች በእናንተ ውበት የሚቀኑ ሰዎች የሚሄዱበት ርቀት ቀላል የሚባል አይደለም። በቃ ማለት ውበት በራሱ ብቻውን ፈተና ይሆናል ብላችሁ አስባችሁ ታውቃላችሁ? ውበት ራሱ ብቻውን ብዙ ነገር ሊያሳጣችሁ እንደሚችል አስባችሁ ታውቃላችሁ? ውበት ራሱ ብቻውን ላልተፈለገ ጭንቀትና ላልተፈለገ ስትረስ ሊዳርጋችሁ እንደሚችል አስባችሁ ታውቃላችሁ? የእውነት ቆንጆ መሆን መከራ ነው። በቃ ቆንጆ መሆን ስቃይ ነው። ቆንጆ መሆን መከራ ነው። በቃ በጣም ነው የሚደብረው ስሜቱ። በቃ በጣም ማለት ነው ከምናገረው በላይ በቃ ከምናገረው በላይ። አንዳንዴ ቆንጆም ሳትሆኑ ከሰው አይንም ሳትገቡ የተረጋጋ ህይወትና በቃ ደስ ያለ ህይወታችሁን ብትኖሩ በቃ በምን ጣዕሙ። ሰው አይን ውስጥ የምትገቡ ከሆነ ግን በተለይ በራስ መተማመን የሌላቸው ሰዎችና በቃ ማለት ፈርሃ እግዚአብሔር የሌላቸው ፈጣሪያቸውን ለፈጣሪያቸው የማይገዙ ሰዎች ማለት ነው። በህግ በመገዛት የማያምኑ ሰዎች በራስ መተማመን የሌላቸው ሰዎች በጣም ነው ቻሌንጅ የሚያደርጓችሁ ጌታን በጣም ማለት ነው። እና በቃ ውበት ፈተና ነው። በቃ ውበት ቆንጆ መሆን መከራ ነው። በቃ እኔ በተለይ ከልጅነቴ ጀምሮ ይሄው እስካሁን እድሜ ያለው ትምህርት ቤትም ሴቶች ናቸው ቻሌንጅ የሚያደርጉኝ። ካደኩ በኋላም ሴቶች ናቸው ቻሌንጅ የሚያደርጉኝ። እንደኔ ኩል አንድ ቀን ማለት እኔ አንድ ቀን ለሰው ክፉ ነገር አስቤ አላውቅም። ለሰዎችን መልካም ማድረግ፣ ለሰዎች በጎ ማድረግ፣ ለሰዎችን ከማዘን ከመርዳት ውጭ ለሴቶቹ ሳፖርት ከማድረግ ውጭና እነሱ ደግሞ በአንጻሩ ኦ ማይ ጎድነስ እኔ እንጃ የምር ይደብራል። ግን በጣም በቃ የምር እኔ እንጃ እኔ ቆንጆ ሴት ሆና ደስተኛ ሆና የምትኖር የሆነ ምቀኛ ሳይኖራት የሚቀኑባት ሳይኖራት ብዙ ነገር ቻሌንጅ ሳያደርጓት የምትኖር ሴት ካለች እድለኛ ናት። የምር እንደኔ ግን ውበታችሁ ስቃይ የሆነባችሁ፣ ውበታችሁ ፈተና የሆነባችሁ፣ ውበታችሁ ላልተፈለገ ነገር በቃ ማለት ላልተፈለገ ጭንቀት የዳረጋችሁ ሴቶች ካላችሁ ግን ይሄን ቻሌንጅ ተከላከሉ። በቃ በውበታችን አንፈተን፣ በውበታችን ስማችን አይጥፋ። እግዚአብሔር በሰጠን ውበት በቃ አንተች፣ በውበታችን አንፈተን የሚል ቻሌንጅ እንግዲህ እኔ ይቅርታ አድርጉልኝ ተመልካቾች፣ ያሳቀኝ እንትኑ ነው። ይሄን ቻሌንጅ ተቀላቀሉ፣ በውበታችን አንፈተን የሚል በእርግጥ እውነት ነው። ቆንጆ መሆን በጣም ፈተና ነው። ቆንጆ የሆኑ እህቶቻችን ብዙን ጊዜ ሲቸገሩ እናያለን። ፕላስ ሪሌሽንሺፕ ላይ እሷማ ቆንጆ ነች ቦይፍሬንድ ይኖራታል ብለው ብዙን ጊዜ ጠያቂም ፈላጊም የማይኖርበት አጋጣሚ ይኖራል። ቆንጅና በራሱ ፈተና ሊሆን ይችላል። እኔ በዚህ ልክ እውነት ለመናገር አጋጥሞኝ አያውቅም፣ ሰምቼም አላውቅም። ቆንጅና ፈተና ሆኖብኛል ብሎ በድፍረት ቆንጅናውን አምኖ የተናገረ ሰው አይቻላቅም። በዚህ ላደንቃት ይገባል። ደግሞም ታምራለች፣ ቆንጆም ነች። ብዙውን ጊዜ የማውቀው እኔ ሰዎች በአካል ጉዳታቸው ለየት ባለ አፈጣጠራቸው ወይም የሆነ በቃ ትንሽ ጎደለን ብለው በሚያስቡት ነገር ነው ሲሸማቀቁ ቡሊ ሲደረጉ ምናምን የማውቀው እና ሲያፍሩበትም የማውቀው። እንደዚህ ቆንጆ በመሆናቸው ምክንያት ጉዳት ሲደርስባቸው
እንግዲህ ለመጀመሪያ ጊዜ ነው የሰማሁት ፕላስ በቆንጅና ምክንያት ጉዳት እየደረሰብኝ ነው ብላም የተናገረች የመጀመሪያው ሰው ትመስለኛለች ታጉ ሴቶች እርስ በርስ እንደጋገፍ ሰዎች በማንነታቸው እንዲያፍሩ አናድርግ በተለይ ደግሞ በቆንጅናቸውና ሊቸታችንም በቆንጅናዋ በጣም ተፈትናለች እንዳየናትም ቻሌንጅ አዘጋጅታለችም እንግዲህ ቆንጆ ሆናችሁ ሰብሰብ በሉና ቻሌንጁን ተቀላቀሉ በቆንጅናቸው ምክንያት የደረሰባችሁ ነገር ካለም እንግዲህ አጋሩን እንግዲህ ያውኛ መለስ ቀለስ ያልነው ሰዎች የዚህ ነገር ተጠቂ አይደለንም እንግዲህ ህመማችሁ ፊል ላልናረገው እንችላለን ሊያስቀንም ይችላል እንዳፈርዱብን ስለማናውቀው ነው በቆንጅና መፈተንን ስለማናውቀው ልንስቅ ልንጫወት ልንቀልድባችሁ እንችላለን ግን አፉ በሉን አይዟችሁ በቆንጅናችሁ አትሸማቀቁ ለማንኛውም ቪዲዮቼ ዛሬ ቪዲዮቼ እነዚህን ይመስሉ ነበር እንደወደዳችኋቸው ተስፋ አደርጋለሁ በቀጣይ በሌላ ቆንጆ ቆንጆ ቪዲዮዎች እመጣላችኋለሁ እንደሚታወቀው ይሄ ቤት ፍቅር ይፈልጋል ፍቅር ስጡት በጣም ፍቅር ተርቧል እንግዲህ ፍቅር አትሰጣጡን በጣም ቀላል ነው ሰብስክራይብ የምትል ቀለሙ እንደል ያልሽ በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሐሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፍ እያደረጋችሁ እንዲሁም የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን እየተጫናችሁ ለዚህ ቤት ፍቅር መስጠታችሁን እንዳትዘነጉ እንድሰራባችሁ የምትፈልጓቸው ቪዲዮዎች ካሉ ደግሞ የተለያዩ የሶሻል ሚዲያ ሊንኮች አሉ የፌስቡክ የኢንስታግራም እንዲሁም የቲክቶክ ዲስክሪፕሽን ላይ ያሉ እነሱን ነካ በማድረግ ቪዲዮቻችሁን መላክ ትችላላችሁ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶች ካላችሁ ደግሞ እዚህ ጋር እልፍ እያለ ባለው ስልክ ቁጥር እየደወላችሁ ሃሎ ኤፍራታ ማስታወቂያ እንድትሰልኝ ፈልገን ነበር በሉኝ እምቢ አልልም ለማንኛውም የዛሬን አበቃው ይመቻችሁ ባይ